እኛ የምንለውን ሰምተው እሷን ይዘው ይሄዳሉ እንጂ ሄዶ ቼክ አያደርጉም ብለው ስለሚተማመኑ የቀለም ልዩነት እኮ ነው፣ ምንም አንዲት ነገር ልዩነት የለባትም ውስጡ ብለው ሲዋሹ ቆዩ። እንደዛ ሲዋሽ ቆየና ግን ደግሞ ይሄው ከነ ጥራዙ ይዘን ስንመጣ ጥራዙን ይዘን መተን አይ የለም ይሄው ውስጡ እኮ ልዩነት አለ ስንል ትልልቅ ኡስታዞች ናቸው ተጠርተው እንደነ አቡ ዩስራ አይነት ትልልቅ ኡስታዞች ተጠርተው ምላሽ እንዲያደርጉ በዚህ ጉዳይ ላይ እንዴት ነው ስንት መጽሐፍ ነው ያለው ስንት ቁርአን ነው ያለው በሚለው ዙሪያ ማለት ነው። ስለዚህ አብዛኞቹ እንግዲህ እነሱ ትልልቆቹ ኡስታዞች ምላሽ ከሰጡ በኋላ ራሱ አንዳንዶቹ ሙስሊሞች አሁንም እየመጡ ምንድን ነው የሚሉት ያርዲ አንተ እያሳተምክ ነው እነዚህን ያርዲ ማተሚያ ቤት ፉል ፕሮዳክሽን ሙሉ ለሙሉ ህትመት ስራውን ጀምሯል ማለት ነው የሚል መልስ ነው እየተሰጠነ ያለው። ግን እነዚህ እኔ ያሳተምኳቸው ሳይሆኑ አህባሾች ያሳተሙት ሳይሆን ሺዓዎች ያሳተሙት የሺዓም ነው ያሉኝ ደግሞ አሉ። በብዛት ሺዓዎች ያሳተሙት መጽሐፍ ነው ያሉኝም አሉ። ግን ሺዓዎችም ያሳተሙት ሳይሆን የእናንተዎቹ የእናንተ ሙስሊሞች ያሳተሙት ቁርአኖች ናቸው። አንድ ሳይሆን ብዙ። ሞሮኮ ሀገር ብትሄዱ ለምሳሌ ይህንን ቁርአን ታገኙና እናንተ የምታነቡትን ቁርአን ሞሮኮ ውስጥ አይነበብም። እነሱ የሚያነቡት ይህንን ቁርአን ስለሆነ ውዱ አድርገህ ነው ወይ? እሱን ጥያቄ በነገራችን ላይ ጠይቄ ነበረ። ውዱ ሳታደርግ አትንካ ሲሉኝ ውዱ አድርጌ እንድነካ የትኛውን መጀመሪያ ትክክለኛ የትኛው እንደሆነ ነገሩኝና ይሄ ትክክል ካልሆነ ለምሳሌ የህትመት ስህተት ያለበት ነው የምትሉኝ ከሆነ ምን ታዲያ ምን ዋጋ አለው? ምን ዋጋ አለው? እና እንደዛ ነው። ሙስሊሞች እንግዲህ መጽሐፍቶቻችሁን የትኛው ነው ዱያ ቃል እና ነው ዱያ ቃል ኬኬ ቁርአን is the same ብላ ኮሜንት አድርጋለች። እስኪ ኬን እናስገባና 86 ከ6 እስከ 7 ከተስፈንጣሪ ውሃ ተፈጠረ ከጀርባና ከርግብግቦች መካከል የሚመጣ ከሆነ ውሃ emerging from between the backbone ይላል። ኬ አይሰማም፣ ገና ሎድ እያደረግሽ ነው ወይ እያደረግክ ነው? ምናልባት አስወርጄህ ተመልሰ ጅራታ እንኳን ደህና መጣ። ሶሪ ረስቻለሁኝ እንዳስገባ። ችግር የለውም ረዲ ወንድሜ፣ እግዚአብሔር ሁላችሁንም እንኳን ደህና አደራችሁ ወይ ብያለሁ። እግዚአብሔር ብርታቱን ሰጥቶን መቼም በዚህ ዘመን በዚህ ልክ ባለው ቦታዎች ሁሉ ይህን ነገር ለማጋለጥ የምትሰሩ ልጆች ሁላችሁ መቼም ልፋታችሁን ጥረታችሁን ሁሉ ለነፍስ ያደርግላችኋል አምናለሁ። ግን ደግሞ ሰሞኑን ጠፍተሃል አርዲዬ፣ በሰላም ነው? አዎ በጣም ስራ ይበዛብኛል። ረጅም ሰዓት ነው የምሰራውና አይመችም ምንም። ኦኬ ተናግሬ ነበር እስከ ማርች መጨረሻ ድረስ ትንሽ ላልኖር እችላለሁ ብዬ ተናግሬያለሁ። ለዛ ነው አልሰማውም ይሆናል። እኔ እንደውም እኮ አሁን እሱ ጋር ምናምን ነገር ስትል ሰማሁኝና አብሬያት መጣሁኝና እንኳን በደህና ተመለስክ። ያው ስራ ግድ ነው፣ ሁላችንም ካልሰራን መኖር አንችልም። እኔም እንኳን ይሄው በዚህ ሰዓት ቅዳሴ ላይ መኖር ሲገባኝ እየዞርኩኝ ነውና እኛ ጋር አሁን በእርግጥ አሁን ቅዳሴ ወጥቶ ታምረ ማርያም እየተነበበ ነው። ግን ደግሞ በዚህ ሰዓት ያው እየሄድኩኝ ነውና የእንጀራ ጉዳይ እና በጣም ነው የማከብርህ። እግዚአብሔር ከዚህ በላይ ጥንካሬውን ብርታቱን እንዲሰጥህ ነው የምመኘው። አሜን ወንድሜ። ያንተን ጥንካሬ እመኛለሁ በእውነት። ሰዎች እንደዚህ በመረጃ በደንብ በጥልቀት ሲያወሩ ደስ ይላል ያረካልም ጭምርና
ከዚህ በላይ እግዚአብሔር አምላክ ጸጋውን ያብዛል ወንድሜ። ሁላችሁም እንግዲህ እዚህ ላይ የምትሰሩ ሁላችሁም መቼም ሰው ነፍሱን አስይዞ ነው የሚሰራው። በጣም ከባድ ነው፣ ሁላችንም እናውቀዋለን። ግን ደግሞ ከክርስቶስ ፍቅር የሚለየን የለም ነው በቃ መፈክራችን እሱ ስለሆነ በሱ ደግሞ ማንም አይደራደርምና እግዚአብሔር አብዝቶ አብዝቶ ጸጋውን ያብዛልህ፣ በጤና በቤተሰብን ሁሉ ይጠብቅልህ ወንድሜ። አሜን ወንድሜ። አሎ እሺ አሁን ትሰሚያለሽ፣ አሁን መተሻል። እሺ ኬ እሺ፣ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ወይ ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን አለው አልሐምዱሊላህ። እኔ እያለፍኩኝ ድንገት በውጭ ነው የሰማሁት ይሄን ቁርአን ሞሮኮች አያምኑበትም፣ ሰው የተለያየ ነው ማለት ፈልጌ ነው መሰለኝ። አዎ ይኸው እኔ ምንም እንደምታዩ የሰማሁት የለም። ብዙ መጽሐፍቶች አሉ። ሞሮኮ ውስጥ የሚጠቀሙበት ቁርአን አለ። አሁን ይሄ እዚህ ጋር ማሳይሽ ሞሮኮ ውስጥ የሚጠቀሙበት ቁርአን ይሄንን ነው። የእናንተ የምታነቡትን እሱ እዛ አንዴ ላውራ። እሺ አይ አንቺ አውርተሽ አዳም እንደዚህ አይደለም ግን ንግግር መሆን ያለበት አይደል? አውርተሽ ተጨርሽ አዳምጬ ከዛ ደግሞ ቀጥዬ ነው አውርቼ ስጨርስ ደግሞ ጠብቀሽ እኮ ማውራት ትችያለሽ። በመሃል አንዴ ላውራ ማለት ነው መሰለኝ። ኦኬ እሺ። ሞሮኮም ይሁን በአለም ላይ እኔ እውቀት ኖሮኝ ወይም ደግሞ ከአንተ ጋር እንትን ለማለት ፈልጌ ሳይሆን ጀስት እኔ ሰምቼ ነው በዚች ነገር ላይ ማውራት ፈልጌ ነው። ያኔ ሌላ ነገር እንዳይመስል ልከራከር ወይም ደግሞ ላወራ የመጣሁት አይደለም። ሰው ቁርአን አንድ ነው፣ የአላህ ቃል በዚህ ምድር ሞሮኮ ይሁን አረብ ይሁን አጀም ይሁን በየትኛውም ዓለም ላይ የሚቀራው ቁርአን የአላህ ቃል አንድ ነው። ከአንድ ሱራ ጀምሮ እስከ 14ኛው ሱራ በማንኛውም ቁርአን ላይ አለ። ላኪን ተጅዊድ የሚባል ነገር አለ። ተጅዊድ ምንድነው? ከቁርአን ጋር ቁርአንን አቀራር ቁርአንን እንዴት አሳምረ ድምጽህን አርዝመ ስንት ጊዜ መሳብ እንዳለብህ ስንት ጊዜ ማሳጠር እንዳለብህ ይሄንን ነው የሚያስተምረው። ይሄም ደግሞ በሞሮኮ ሀገር ያለው ቃዒዳቱ ኑራንያ ሌላ አሁን ለምሳሌ እኔ ራሴ የቀራሁት እኔ እንጃ የምትረዳኝ ከሆነ በግዳድያ ይባላል። ይሄ ማለት በየሀገሩ እኔ ኢትዮጵያዊ ነኝ፣ ሶ በራሴ ቋንቋ በራሴ በሀገሬ የተጻፈውን ነው የማነበው። ያ ክታብ ነው፣ ቁርአን ሳይሆን ኪታብ ነው። ግን የቁርአንን አቀራር የሚያስተምረን ነው። በዚህ ጫፍ ላይ የምታየው ነገር አንተ ራሱ ከፍተ አታነበውም። በርግጥ ከፍተ ብታየው ከአንድ ሱራ ጀምሮ እያንዳንዱን ቁርአን አጠገብህ ያለውን ከፍተ ብታየው ከአንድ ሱራ ከፋቲሃ ጀምሮ ኢኽላስ ላይ ነው የሚያልቀው። ከአንድ ሱራ ጀምሮ እስከ 14ኛው ከዛ ውጪ 16ኛ ነው ያለ ኢኽላስ አረ ለንዳ ማን ነው ለንዳ ፕሊስ ሚውት አድርጊ። ቁርአን ኢኽላስ ላይ አይደለም የሚያበቃው እህቴ። ኢኽላስ ያው ከስር ከጀመርከው ኢኽላስ ላይ ነው የሚጀምረው፣ ከላይ ከጀመርከው ደግሞ ከሱረት ናስ ላይ ነው የሚጀምረው። አይ ከስር ኢኽላስ 112ኛው ሱራ ነው ማለቴ ከሱረት ፋቲሃ ጀምረ በዚህ በኩል ከበቀራ ፋቲሃ ጀምረ ወደዚህ ስትመጣው ከትልቅ ጀምረ ወደ ታች ስትወርድ እና ደግሞ በዛኛው በኩል ከኢኽላስ ጀምረ ወደዛ ብትሄደው የተለየ ነው እኮ ነገርኩ እኮ። ከታች ከጀመርኩኝ ከናስ ነው የሚያልቀው። ናስ ላይ ናስ እና ኢኽላስ እና ፈለቅ አንድ ሰፍሐ ላይ ናቸው፣ አንድ ፔጅ ላይ ናቸው ሶስቱ ማለት ነው። ይሄ አይደለም አሁን ቁርአን ከአንድ በየትኛውም ዓለም በቃ እህቴ አንድ ጊዜ መልሰሽ ልትደግሚ ስለሆነ አንዴ አዳምጪኝ፣ ልትደግሚ ስለሆነ ማለት ነው። እኔ ደግሞ እያሳየሁሽ ያለሁት እዚህ ጋር የተጅዊድ ልዩነቶች ሳይሆን የባግዳድያ አቀራርን ሳይሆን አንቺ የተነገረሽ ነገር ቁርአን አንድ ነው የምትል አንድ ፕሮፓጋንዳ ተነግሮሻል በእስልምና ውስጥ። ቁርአን ምንም አንድ ከሱራ አንድ ጀምሮ እስከ ሱረቱን ነስ ድረስ አንዲት ነገር ማትለያይ ሁሉም ዓለም ያለው አንድ አይነት ነው። ሐርፍ በሐርፍ ሐረካት በሐረካት አንድ አይነት ነው ተብሎ ነው አይደል የተነገረው? ምንም የሐርፍ ልዩነትም የለውም አይደል አንድ ቁርአን ከሌላ ቁርአን ጋር።
አየሽ እሱ ነው እሱ የተነገረሽ ትርክት ተረት ነው፣ ትክክል አይደለም። ይኸው መጽሐፉን እኔ ኮፒውን ይዤ መጥቼ አረብኛ ታነቢያለሽ? አዎ አነባለሁ። ይሄ ምንድነው ሪዋያ? አንተም ራሱ እኮ ሳታውቅ አንድ ነገር ህክም ከመስጠትህ በፊት ይሄ ሪዋየቱል ውርሽ ያቀራር ጥሩ ነው። አስር ናቸው። የቁርአን አቀራር በል እንጂ ቁርአን አትበላ። እሺ ጥሩ ነው። ፕሊዝ አንዴ ፕሊዝ። ስለዚህ የሐርፍ ልዩነት የለም ብለሽኛል አይደል? የሐርፍ ልዩነት ካለ ትክክል ነው። የሐርፍ ልዩነት የለም። ቁርአን አንድ ነው። ላኪን አቀራር የቁርአን አቀራር በጣም ጥሩ። እሺ ላሳይሽ፣ ምሳሌ ላሳይሽ። ያው ከቀላል ጀምሬ የሐርፍ ልዩነት ሱረቱል ዙኽሩፍን ነው የከፈትኩልሽ። ይታይሻል አይደል? ይሄ እሺ 19ኛው አያ እዚህ ጋር ይሄ ወጃኢሉ ብሎ የሚጀምረው ይታይሻል? ያ እስኪ አንብቢልኝ። ለምን አነባለሁ? አንተን የከፈትከው እያስረዳኸኝ ስለሆነ አስረዳኝ። እኔም ቁርአን ለምን ነው የማልችለው? አይ ያው አንብቢውና ልዩነቱን እንዳሳየሽ አንተ አንብብልኝና አስረዳኝ። ኦኬ እሺ ችግር የለም። ወጃኢሉ አልመላኢከተ ይሄ ወጃኢሉ አይልም። መጀመሪያ አስተካክላ ምንድን ነው የሚለው? አስተካክላ አንብበው። አንተ አውቃለሁ ብለህ እያስረዳኸኝ ልዩነቱን እያስረዳኸኝ ስለሆነ እኮ ወጃኢሉ አይልም አልሽኝ አይደለ? ምንድን ነው የሚለው አልኩሽ እኮ። አይልም ወጃኢሉ አይልም። ምንድን ነው የሚለው እንዴ? አንተ ታውቃለህ ምን እንደሚል። ኦኬ ታዲያ እኮ ለመነጋገር ካልሆነ የገባሽው ለምን ገባሽ ታዲያ? ልዩነት ለማየት ካልሆነ አንተ እዚህ ጋር ይኸውልህ፣ እኔ አሁን አንድ መጽሐፍ ቅዱስ አምጥቼ እንደዚህ ብዬ ባስረዳ እኔ ያንን ነገር በስነ ስርዓት አውቄ አንቺ እንደዚህ ይላል ብለሽ ካሳየሽኝ እኔ ሌላ ነው፣ ወጃኢሉ ሌላ ነው አደረገ አበሳችን። ኦኬ እሺ ያ ሳታውቀው እኮ አንተ ራሱ ችግር የለም በቃ ይኸው። እሺ ችግር የለም። አንቺ ጥሪው፣ እኛ ልዩነቱን እናሳይሻለን። ችግር የለም። ኦኬ ከዛ እዚህ ጋር ሲመጣ ምን ይላል? ወጀዐሉ ልመላኢከተ ወደዛ አድርገው በዚህ በኩል ያለውን ኖ በዚህ በኩል ያለውን ወጀዐሉ ከጀምሮ አሳየኝ አልሽኝ እኮ መላኢከተ ከዛ الذين هم عند الرحمن إناثا። በጣም ጥሩ። እቺ ቃል ምንድን ነች? እጂ ስክሪፕቱ ያለችበት እንደ አይደል? ጥሩ እሺ ሌላ ቁርአን ከፍቼ ላሳይሽ። እዚህ ጋር ይኸው እዚህ ጋር ምንም የሐርፍ ልዩነት የለም። ሰምታችኋል ሁላችሁም። ምንም የሐርፍ ልዩነት የለም። እሺ እስኪ ይሄን ቁርአን ደግሞ ከፍተን እንመልከት። 37 ቤዚ እኔ ሳይሆን የጮኩት አንቺ ነሽ። የነጭ ተነጨነጭ ሴትዮዋ ነው። እኔ እንትን አላልኩም። ጫጫ የበዛበት ብዙ ማንበብ አልችልም። ሶሪ ከቁርአኑ ብዛት ቦታ አልበቃም አለኝ እዚህ ጋር እና ይኸው እዚህ ደግሞ እየከፈትኩት ሁለተኛው ቁርአን ይኸው ዙኽሩፍን ነው የከፈትኩት። ይታይሻል? እሺ እስኪ አንብቢልኝ እዚህ ጋር ወጀዐሉ ልመላኢከተ እሺ الذين هم عند الرحمن إناثا። ቆይ ምንድን ነው ይሄ? هم عباد الرحمن إناثا። ቅድም ምንድን ነው ያልሽኝ? عند الرحمن። ይሄ ታዲያ ኢባዱ ረህማን ነው አልሽኝ እኮ። ሁለቱ የተለያዩ ነው። ግላፉን አሳየኝ እስቲ። ነው ሌላ ሰፋ ሄዶ ከቨሩን በውጭ በኩል ይሄው አልቁርአን አልከሪም። ይሄ እኮ ኽላድ ነው። እኔ ቅድም የቁርአን አቀራር 10 ናቸው ብዬሃለሁ። የቅድሙ ወርሽ ነው። እኔ የተማርኩት ሐፍስ ነው። ይሄ ደግሞ ኽላድ ነው። ኽላድ عن حمزة برواية ኽላድ عن حمزة የቁርአን አቀራር። ቆይ ኧረ እህቴ ረጋ በይ። ቆይ አንድ ጊዜ ቅድም ምንድን ነው ያልሽኝ? የሐርፍ ልዩነት የሚባል የለም አይደል ያልሽኝ? عند الرحمن
እና የሐርፍ ልዩነት እኮ እዚህ ጋር አሳየሁሽ። እና ታዲያ እንዴት እኮ ነገርኩ። ኦኬ ኦኬ፣ ይሄ ቁርአን አቀራር ነው። ይሄ እኔ በድምጼ ስቀራ እንደዚሁ ነው። ቁርአን በድምጽ ሲቀራም የተለያየ ነው። ቁርአኑ ሳይሆን ፕሊዝ አንዴ የሐርፍ ልዩነት የለም ብለሽኝ ነበረ ቅድም። ያ በአቀራር አላልከኝም እኮ አንተ እኮ ቁርአንን ነው ማመጣልሽ ነው ያልከኝ እንጂ ሪዋያ አምጣልኝ በእንትን አላልከኝም። አንተ ያልከኝ ቁርአን ይለያያል ነው ያልከው። ይሄ ቁርአን አይደል እንዴ እህቴ? እንዴ ቁርአን ያለ ሪዋያ ለምን አላመጣህልኝም? ምን ማለትሽ ነው? ይሄም ቁርአን ነው፣ እዚህ ጋር ያለውም ቁርአን ነው፣ እዚህ ጋር ያለውም ቁርአን ነው አይደለ? ከመጀመሪያው ነግሬሃለሁ፣ የቁርአን አቀራር 10 ናቸው ብዬሃለሁ። በድምጽ ስትሰማውም እንደዛው ነው። ገባኝ። አሁን በቃ ባጭሩ ንገሪኝ። ቁርአን ለምን አላመጣህም ማለት ነው? እንደዛ አላልኩም። በቁርአን ያለ ሪዋያ ለምን አልሰጠኸኝም? አላመጣህም። ያለ ሪዋያ ለምን አልሰጠኸኝም? የትኛው ነው ያለ ሪዋያ ያለው ቁርአን? የትኛው ነው ያለ ሪዋያ ያለው ቁርአን? አንተ የቁርአን አቀራር አሰማቸው ብዬ ያለ ሪዋያ አንድ አይደለም ይለያያል ነው ያልከው። ያለ ሪዋያ ያለው ቁርአን የትኛው ነው? ፕሊስ አንድ ጊዜ ደግመሽ ንገሪኝ። ያለ ሪዋያ ያለው እኔ ካሜራ ከፍቼ ያሳይሃለሁ። እሺ ለማንኛውም አንድ ጊዜ አቆሚና ካሜራውን ከመክፈትሽ በፊት ያለ ሪዋያ ያለ ቁርአን የለም። አንቺ ልምትከፍቺ ቁርአን አንዴ ሚውት ላይ ሁኚ። ከታች ነይ ውጪ እያሉሽ ነው። እሺ ያለ ሪዋያ ቁርአን የለም። አንቺ የምትከፍቺው ቁርአን የሐፍስ ሪዋያ ነው የሚባለው። ኦኬ የሐፍስ ሪዋያ ነው የምትከፍችልኝ። ሚውት ላይ ነሽ። እሺ አንድ ጊዜ አዳምጪ። የሐፍስ ሪዋያ ኢማም ሐፍስ ያስተላለፈው ቁርአን ማለት ነው፣ ወይንም ኢማም ሐፍስ የተረከው ቁርአን። ኢማም ሐፍስ ከአስም የተማረውን ያስተላለፈልሽን ቁርአን ነው አንቺ የምታነቢው። ያለ ሪዋያ የሚባል ነገር የለም። ኦኬ ስለዚህ እኔ ደግሞ አንቺ የሐፍስን ስታነቢ የሐፍስን ሪዋያ ስታነቢ እኔ ደግሞ የዋርሽን ሪዋያ አምጥቼ በመሐከላቸው ልዩነት አለ እያልኩሽ ነው። በመሐከላቸው ልዩነት አለ። ምን ማለት ነው መሰለሽ? ባጭሩ እዚህ ጋር ይህን ቁርአንን ከፍቼ ላሳይሽ። ሰላም ብያለሁ። አሬዲ እስክሪፕቱ አታሳይሽ እንዳይዘጋብ አይቻልም። እንደ ስክሪፕቶ ደግሞ ማሳየት ይዘጋ ነው። ጉድ ነው። ኦኬ አላውቅም ነበር። እሺ 43 ቻርጀር ነገር ወይ ማስመሪያ ነገር አጠገብህ ካለ በዛ ማሳየት ትችላለህ። ኦኬ እሺ እንደዛ አደርጋለሁ። እሺ ለማንኛውም እዚህ ጋር ይኸውልሽ አንቺ ሐፍስ ማለት ይሄ ነው። የሐፍስ ሪዋያ ወርዳ ሄደች። ማይ ግነስ ባትወርድ ጥሩ ነበር። ተመልሰሽ ከመጣሽ ደስ ይለኛል። ተመልሰሽ ነይ። የሐፍስን ብታነቢ እጅሽ ላይ ያለውን ከፍተሽ ኢባዱ ይላል። ያው ኢባዱ ይላል። ቂራአውንም ከፍቼ ላሰማሽ እችላለሁ። ይኸው ወጀዐሉ መላኢከተ الذين هم عباد الرحمن ሐፍስ ማለት ነው። አንቺ እጅሽ ላይ ያለው ሐፍስ ነው። ምናልባት መጽሐፉ ወይ ከጀርባው ወይ ከፊት ለፊቱ ገጹ ላይ ቁርአኑ ከመጀመሩ በፊት ማለት ነው እጅሽ ላይ ያለውን ቁርአን ገልጠሽ ተመልከቹ፣ አንብቢው። መግቢያው ላይ አሁን ልክ እዚህ ላይ እንደዚህ መግቢያው ላይ ለምሳሌ ይሄንን መግቢያውን ሲከፍትልሽ ፋቲሃ ከመጀመሩ በፊት ያስቀምጣሉ፣ የኻለድ ሪዋያ እንደሆነ ያስቀምጣሉና አንቺም እጅሽ ላይ ያለውን ከፍተሽ እዩና የሐፍስ እንደሚል እርግጠኛ ነኝ። የሐፍስ ካላለ የሌላ ሰው ሪዋያ ነው ያሽ፣ የሆነ ሰው ሪዋያ መሆን አለበት። እንዲሁ ቁርአን የሚባል ነገር የለም ባዶ። እያንዳንዱ ትረካ። ለዛ ነው ከዚህ በፊት ተናግሬያለሁ፣ እጃችን ላይ ትረካ አለ እንጂ ቁርአን አለ አትበሉ ብለን። ትረካ ግን ይዛችኋል፣ እገሌ የተረከው። ስለዚህ ሐፍስ እንደዛ ሲል ይኸው እዚህ ደግሞ ቃሉን ወይንም ዋርሽ ላይ የተቀመጠው ይኸው ሁለቱም አንድ አይነቶች ስለሆኑ ማለት ነው። ሁለቱም ላይ ከናፊ የተማሩት ሰዎች ግን ምን ብለው ነው የሚያነቡት? ዒንደ ረህማን ብለው ነው የሚያነቡት። ያው ይሄንን ስሚ
وجعلوا الملائكة الذين هم عند الرحمن عند الرحمن ብሎ ነው የሚያነቡት። ኦኬ ስለዚህ ይሄ የሚያሳየን ምንድነው? ቁርአኖች በቁርአኖች መካከል ምንም የሐርፍ ልዩነት አንድ ነገር የለም ተብሎ ሲነገራችሁ የነበረው ውሸት ነው። እቺ የሐርፍ ልዩነት ደግሞ የትርጉም ልዩነትም የሚያመጣ ነው ነገራችን፣ የትርጉም ልዩነት። ስለዚህ ከዛ ትርክት ውስጥ ውጡና እነዚህን ልዩነቶች በእንትን አንዳንድ ጊዜ የተሰበረ ልብ መያዝ ኦኬ ማላቀው ነገር ለካ አለ ማለት ነው፣ ያልተማርኩት ነገር አለ ማለት ነው እና እንዴት ነው ይሄ ነገር ብሎ እንትን ማለቱ ልብን ክፍት አድርጎ መመልከቱ ጠቃሚ ነው። ኦኬ እንደዛ ነው የሚሻለው። ኦኬ ካሊድ አንተ ግባ። እንትና ማነው እህታችን ኢንቪቴሽን ብልክላትም ተመልሳ ልትገባ ፈቃደኛ አይደለችም። ኢትስ ኦኬ። እሺ ካሊድ ጋር እናወራለን። እሺ ሰላም ካሊድ፣ እንኳን ደህና መጣ። ደግሞ አንድም ቁርአን አንተ በምትለው መልኩ የተጋጨ ቁርአን አላየሁም። ቢሆንና ቢጋጭም ራሱ ቁርአን የወረደው በልብ ላይ ነው። አብዛኛው ሰው በዛሬ ቁርአን የሚያስተምረው በልቡ ሐፍዞ ነው። ገብቷል? የተሰጠው መልስ እስኪ ድገምልኝ። ምንድን ነበር የተሰጠው መልስ? መልስ ተሰጥቶ ነበር በዚህ ላይ አልከኝ። የተሰጠውን መልስ እስኪ ንገረኝ። ምን ተብሎ ነው መልስ የተሰጠው? ሳላ መልስ ሰጥቶ ነበር። የማተሚያ ቤት ችግር ሊሆን ይችላል ብሎክ ነበር። ኦኬ ሳላ እዚህ ቲክቶክ ላይ ያለው ሳላ የማተሚያ ቤት ችግር ሊሆን ይችላል ብሎ መልስ ሰጥቷል አይደል? ያ ኦኬ እሺ በቃ ጥሩ ነው። እንግዲህ የማተሚያ ቤት ችግር የኡስታዞቹ መልስ ያ ነው፣ የማተሚያ ቤት ችግር ነው በሚል ነው። እንደዛ አይደለም ግን እኔ ደግሞ በጣም እኮ ገርሞኝ ይሄ ልጅ በቃ እኔ ደግሞ የሚገርም አሁን በቪዲዮ ገብቼ ላሳይ። ብዙ ቁርአን እኔ ጋር ለትንሽ ራቅ ብል አጠገቤ ቆይ ካሊድም አንዴ ገብቼ ባሳይ አንድም ቁርአን የተጋጨ አላየሁም። እኔ አንድም ቁርአን አላነበብኩም። ያን ቀን አንተ ስታስተምር ባይዘይ በዛው ሰዓት ነው፣ ሰዓቱ እንኳን የ30 ሰዓት አይደለም፣ በዛው ሰዓት ነው መስጊድ ገብቼ አብዛኛውን ቁርአን ቼክ ያደረኩት። ስልኬ ላይ ቢያንስ 2 አፕሊኬሽን አለ። ኦኬ አንዴ ማዳምጠኝ ካሊድ። የማተሚያ ቤት ችግር ድምጻቸውም ከማተሚያ ቤት ችግር ነው ወይንስ ድምጻቸው እንዴት ሆኖ ነው የሚለያየው? ቂራአው ይሄው እሺ ቂራአውን ማለት ነው። ለምሳሌ ይሄ አረብኛ ማንበብ ትችላለህ? እሺ ይሄ ምንድን ነው? ይሄ ማን ነው የሚለው? ሐፍሱ አን ዓሲም። ሐፍሰን ዓሲም የሐፍስ ቁርአን ማለት ነው። ስለዚህ እዚህ ላይ ሱረቱል ዙኽሩፍ 19ኛው አያ ቂራአውን ስማው። ይሄው ከዚህ ጋር ወጃአሉ ከሚለው ጀምሮ ስማ። وجعلوا الملائكة الذين هم عباد الرحمن ይሄ ቃል ምንድን ነው? ዒባዱ ረህማን። ቂራአውንም ሰምተዋል? ዒባዱ ረህማን ሲል አይደል? እሺ እዚህ ጋር እኮ አንተ ይሄ ደግሞ ይሄ ማን ነው? ቃሉን አን ናፊዕ ቃሉን ናፊ ቃሉን ከናፊ የተማረው ላይ ደግሞ ይሄ ቃል ምን ብሎ እንደ ረህማን ይላል። እዚህኛው ላይ ሐፍስ ከዓሲም ዒባዱ ሲል ቃሉን ከናፊ ደግሞ እንደ ረህማን ይላል። ያው ቂራአውን ስማው። وجعلوا الملائكة الذين هم عند الرحمن ከዌብሳይት ነው የከፈትከው ወይስ ከአፕሊኬሽን ነው የከፈትከው? ይሄ የሙስሊሞች ዌብሳይት ነው። ያው ከዌብሳይት ነው የከፈትከው? ያ እሺ ከዌብሳይት ከፍተህ ከሆነ እኮ እዚህ ጋር እየተነበበልህ ያለው እዚህ ጋር ያለው ነው። እዚህ ጋር የተጻፈው እየተነበበልህ አይደለም። ሰዎች የተቀዱትን ድምጻቸውን ነው እዚህ ጋር የሚከፍትልህ። እሱም በመማወቅ ይቻላል። ገብተህ ቼክ አድርገው። ይኸው ለምሳሌ ይሄንን ሁሉ ልሰጥህ እችላለሁ። ያው ከኦንላይን ገብቻ ይቻላል ብላል አይደለ? ይኸውልህ እዚህ ዌብሳይት ላይ ግባ። ምን እንደሚላየህ quranflash.com እዛ ላይ ስትገባ መጀመሪያ የመዲና ሙስሐፍ ብሎ የሐፍስን ያመጣልሃል። ኦኬ እሺ። ወደ ታች ስትወርድ ግን እነዚህን ደግሞ የተለያዩ ቁርአኖች ያመጣልሃል። ይኸውልህ ለምሳሌ እዚህ ጋር የዋርሽ የሚለውን አየኸው? ዋርሽ ሙስሐፍ የሚለውን አየኸው? ይሄው እሱን ሄጄ እሱን ልክፈትና ላሳይህ። ይኸው
ይኸው የዋርሽ ሙጽሐፍ ላይ 43 ዝኽሩፍ 19ኛውን አያ ኦኬ ወደኋላ ልመልሰው። ይኸው አየኸው፣ ይሄ አይደለ ወጀዐ አንብበው፣ ድምፁን መስማት ትችላለህ። ይኸው وجعلوا الملائكة الذين هم عباد الرحمن إناثا አየህ፣ አሁን ኢባዱ ረህማን አለ አይደለ? ከዛ እኔ ጋ ያለውም አብዛኛውን ቁርአን እኔም ቼክ ባደርግልህ አሁን ኢባዱ ረህማን ቃሪውን ይኸውልህ እዚህ ጋር መቀየር ትችላለህ። እነዚህ የሚቀሩት ሰዎች ናቸው። አየህ፣ እነዚህን ቀይረህ ይሄንን ቆይ ወደ እንግሊዝ ላድርገውና ዋርሽ የታለ መሰለህ? ሀፍስ ናሬሽን አዘር አህመድ ናጂም አብደላህ በስ አብደልዋህድ ቃስም ሰመድ ይኸው ዋርሽ ናሬሽን ያው ዋርሽን ከፈትኩኝ አዳምጠው وجعلوا الملائكة الذين هم عند الرحمن ሰማህ? عند الرحمن አየህ፣ የህትመት ችግር አይደለም ይሄ። በቃ የተለያዩ ቁርአኖች ናቸው። የተለያዩ ሰዎች ራሱ ቃሪዎቹ ራሱ ሲያነለበት ውስጣቸው ይሄንን ቃሪዎቹን ነገር አይደለም። ተው ካሊድ ተው፣ የምሬን ነው። አይ ትልቅ ልዩነት ሳይሆን እስከዛሬ የተነገረን ነገር ምንድን ነው? ሐርፍ በሐርፍ ሐረካት በሐረካት አንዲት ልዩነት የሌለበት መጽሐፍ ነው። እሱን እኮ ነው የምልህ። አሁን እኔ አሁን እኔ ከቀረውትም ሆነ አጠገቤ ካሉ ላነባችሁ ከምችላቸው ከወረቀቱ ቁርአን ማለት ዌብሳይት ወይም ደግሞ አፕሊኬሽን ወይም ሶፍትዌሮች ሳይሆኑ ራሱ ከቁርአኑ አጠገቤ ቢያንስ አሁን በቀላሉ ከ100 በላይ ቁርአን ከፍቼ ላሳይ ይችላል። ሀፍስ ቁርአኖችን ብትከፍት ለምሳሌ ይኸው እዚህ ጋር ተመልሼ ልሂድና መጽሐፍ ጋር አዘር ኮፒስ ኦፍ ቁርአን ያው እዚህ ጋር የመዲና መጽሐፍ ነው። ይሄ የሀፍስ ነው። ይሄንን 100 ጊዜ ብትከፍተው 100 ጊዜ ኢባዱ ረህማን ነው የሚል ምን ፖይንት አለው? ብዙ ጊዜ ኦንላይን የምታገኘው ይሄ ስታንዳርድ ቁርአን ስለሚባል ወይንም አብዛኛው እስኪ አሁን ደግመቼ ካስደርገኝ በየትኛው አካባቢዎች ነው አብዛኛው የተለመደ ይሆን? ዋርሽ ይኸው አልጄሪያ ውስጥ፣ ሞሮኮ ውስጥ፣ በከፊል ቱኒዚያ፣ የተወሰነ ፓርቲ እና ዌስት አፍሪካ እና ሱዳን ውስጥ ነው። ከነዚህ አካባቢዎች ቃሉን ደግሞ ሊቢያ ውስጥ፣ ቱኒዚያ ውስጥ፣ ካታር ውስጥ እሺ፣ እዚህ ጋር አልዱሪ በከፊል ሱዳን ውስጥና ምዕራብ አፍሪካ ውስጥ ኢብን ዳህካን የመን አስታውሰኝ ቅድም ሀፍስ ሁለቱ ብቻ ነው የሚጋጩት ወይስ እዚህ ጋር ያገኛቸው በሙሉ ይጋጫሉ? በሙሉ ሁሉም። እንዲያውም እዚህኛው ላይ ዋርሽና ቃሉንን ክፈት። ዋርሽና ቃሉንን ሁለቱ ይጋጫል።
ያ ልዩነት ውስጣቸው አለ በዋርሽና በቃሉን መካከል ግን እንዴት ነው መሰለ ላሳይህ ቆይ ምን ማለት መሰለ ዋርሽና ቃሉን አንድ አስተማሪ ነው ያላቸው ናፊ የሚባል ማለት ነው ኢማም ናፊ ዋርሽና ቃሉን ወይንም ኢማም ናፊ ብዙ ተማሪዎች ነበሩት ግን አልዳኒ ሲባል ሰምተህ ታውቃለህ? ሰምቼ አውቃለሁ። አልዳኒ በ11ኛው መቶ ክፍለ ዘመን መጣና ኦኬ ለነዚህ ቃሪዎች ለነዚህ አስተማሪዎች ሁለት እነሱ ካስተማራቸው ተማሪዎች ውስጥ ጎበዝ የሆኑ ሁለት ስታንዳርድ እንምረጥ አለ። ምክንያቱም እነዚህ እያስተማሪያቸውን በጣም ብዙ ተማሪዎች አሉ ከዛ ውስጥ ሁለቱ ተመረጡ ዋርሽና ቃሉን ተመረጡ። ኤግዛክትሊ ኢብን ከሲር ተመርጦ ነበረ አልባዚና ቁንቡል ተመረጠለት ለሱ አቡ አምር እያለ ሁለት ተደርጎ ተመርጦላቸዋል። ግን ኢቭን በእነዚህ በተማሪዎቹ መካከል ራሱ ልዩነቶች አለ። ግን ለምሳሌ በቃሉን አሁን ስቴፕ ባይ ስቴፕ እንሂድ። በዋርሽና በቃሉን መካከል ያለው ልዩነት ምንድነው? እሱን ዲቴይሉን አውጥቼ አሳያለሁኝ። አሁን ቀጥታ እጄ ላይ ያለውን ልዩነቶች ላሳይህ። ለምሳሌ አሁን አንተ እጅ ላይ ያለው የዋርሽና የሐፍስ ብቻ ነው አይደለም። ኢብን ከሲር አለ። ኢብን ከሲርን ላሳይህ። ኢብን ከሲር በቁንቡል ሪዋያ ወይንም ደግሞ ሐምዛ በኻለፍ ወይንም አልኪሳኢ ይሄው አልኪሳኢ ይሄው እሱ የትኛው መጽሐፍ መሰለ ይሄ አልኪሳኢ ይላል አይደል? ቁርአን ከሳኢ ይሄኛው ለምሳሌ በአልኪሳኢ እና በሐፍስ መካከል ያለውን ልዩነት ላሳየህ። ይሄው በዚህኛው ሰውዬና በዚህኛው ሰውዬ መካከል ያለውን ሱራ 37 12 አውጥቼ ላሳየህ። ይቅርታ ድምጽ ከጆራችሁ ላይ ካጮኩባችሁ። እሺ አሰፋት 12ኛው አያ ይሄንን እስኪ አንብብልኝ። ምንድነው የሚለው? በል አጅብቱ ወያስኸሩን አይደል? ወያስኸሩን በል አጅብቱ። ሐፍስን ደግሞ ከፍቼ ላሳየህ። ይሄው እዚህ ላይ ልመለስና ሐፍስን ከፍቼ ላሳየህ። 37 12 ይሄ ቤት እጅህ ላይ ያለው ቁርአን ይሄኛው ነው። ሐፍስ አናስን የሚለው ማለት ነው። ያው አረብኛው ላይ አድርጌልህ ሐፍስ አናስን እቤትህ ያለው ግን ምን ይላል? አንብበው። በልዓጅብቱ ይሄ እኮ የሐርፍ ልዩነት እኮ ነው። ይሄ እኮ ልዩነት አያመጣም። ይሄ የትርጉም ልዩነት አያመጣም። የትርጉም ልዩነት ያመጣል። ይሄ የሐርፍ ልዩነት ነው። ይሄ የትርጉም ልዩነት አያመጣም። የሐርፍ ልዩነት ሳይሆን የሐረካት ልዩነት ነው። ይሄ የእንትን ልዩነት አያመጣም። የትርጉም ልዩነትም አያመጣም። የትርጉም ልዩነት እንደሚያመጣ ላሳየህ። ይሄ አጅብተ ማለት ተፍሲሩንም ታውቃለህ ወይንስ ማንበቡን ብቻ ነው የምታውቀው? ተፍሲሩን አላውቅም፣ ማንበቡን ነው የማውቀው። ለዛ ነው ይህ ተፍሲሩ ምንድነው መሰለ አጅብተ ሲሆን በማስተባበላቸው አንተ ተደነክ እያለው ነው። ይሄ ተናጋሪው አላህ ነው አይደል? ቁርአን ላይ በማስተባበላቸው መሐመድን ነው የሚለው። ሙሽሪኮች መሐመድን በማስተባበላችሁ ኖ በማስተባበላቸው አንተ ተደነክ እያለው ነው። ሙሽሪኮቹ መሐመድ ቁርአንን ይዞ ሲመጣ እነሱ ያስተባብላሉ፣ መሐመድ ተደነቀ ነው ትርጉሙ። እሱን ያው ሼህ ሳዲቅና ሳኒ የተረጎሙትን የአማርኛው ትርጉም ከሐፍስ ላይ ስለተተረጎመ በል አጅብተን ተርጉሞታል። ያው ሱራ 37 12ኛውን አያ ይኸውልህ በል አጅብተ ወያስኸሩን የሚለውን ሳዲቅና ሳኒ የተረጎሙት ይልቁንም በማስተባበላቸው ተደነቅህ ይለዋል። ከመደነቅም ይሳለቃሉም ይላል። ተደነቅህ የሚለው አላህ ነው ተናጋሪው፣ መሐመድን አንተ ተደነክ እያለው ነው። ነገር ግን በልአጅብቱ ሲሆን ግን እዚህ ላይ አሁን እዚህ ላይ ያየኸው ማለት ነው። በልአጅብቱ ሲል እዚህ ጋርም በኮምፒውተርም ላሳይህ አልኪሳኢ ወይንም ኸለድ አሉ እንደዚህ ብለው ይኸው አየኸው። ይሄኛው በል አጅብቱ በል አጅብቱ ሲሆን ግን በማስተባበላቸው እኔ ተደነኩኝ ነው የሚለው። እኔ ተናጋሪው አላህ ነው የሚሆነው። እሱን ደግሞ ከኔ ሳይሆን
ተፍሲር አጣበሪ KSU ይኸው ኢማሙ ጣበሪ የፈሰረበትን አውጥቼ ላሳይ። ሱራ 37 12ኛው አያ የአጣበሪ ተፍሲር ነው። እንግሊዘኛ ታነባለህ አይደለ? በእርግጥ ይኸውልህ he's saying rather እንዲያውም ይሄ ኮምፒውተሩ ሲተረጉም ማለትም ጉግል ትራንስሌት ሲተረጉም አይ ብሎ ተርጉሞታል አጅብተን። ግን ይሄ ትክክለኛ ትርጉም አይደለም። you were amazed የሚለውን rather you were amazed and they ridicule የሚለውን ምን ብሏታል? ይኸውልህ the reciters differed አንባቢዎቹ ተለያይተዋል እዚህ ክፍል ላይ in their recitation of this the majority of the reciters of Kufa read it as rather ይሄም ይኸውልህ አይ ሳይሆን ዩ ነው መሆን ያለበት። ይሄ ጉግል ማሽን ስለሆነ ነው እንትን ሐረካትን በስነ ስርዓት ስለማይተረጉም ነው እንጂ ኩፋዎች አብዛኞቹ ምክንያቱም ሀፍስ ከኩፋ ስለሆነ ይኸውልህ እዚህ ጋር ላሳይ። ናፊ ከመዲና ነው። አንተ የምታነበው አስም የታለ? አቡበከር አስም ይኸው ኩፋ ይላል። ማለትም ሀፍስ ከአስም የተማረው ከኩፋ ስለሆነ አብዛኞቹ ኩፋዎች አለ ይኸውልህ ኢራቆች ማለት ነው read it as rather I am amazed and they ridicule with a damma on the ta of Egypt meaning rather it is great and enormous in my sight they take me as partner and that they deny my revelation ብሎ ግን ወደ ታች ልውረድና ይኸውልህ ሶ ታለ ከዚህ ጋር ጀምሬ ይኸውልህ how can the reciter of them be correct when their meanings differ? አየኸው እየተጠየቀው ጥያቄ ለአቡ ጃፈር ለአጣብሪ ማለት ነው። ትርጉማቸው የሚለያይ ከሆነ እንዴት ነው ትክክል የሚሆነው አንባቢው ሲባል it would be said አለ እንዲህ ይባላል even though their meanings differ ምንም እንኳን አነባበባቸው ቢለያይም each of their meanings is correct የእያንዳንዳቸው ትርጉም ትክክል ነው አለ። ምን አለ? ሙሐመድ was amazed at what Allah had given him ሙሐመድ አላህ በሰጠው ነገር ተገርሟል and the polytheists ridicule him ሙሽሪኮቹም አሹፈውበታል አፊዘውበታል አለ and our lord ተመልከት and our lord was amazed ይሄ ነው በላጅብቱ የሚለው አየህ አምላካችንም ተደንቋል at the greatness of what the polytheists said about Allah ስለዚህ ሁለቱንም ማነባበብ እንቀበላለን። ሁለቱም ትርጉም ትክክል ናቸው ብሎ ፈሰረው እሱ። አዎ ግን ትርጉሙ ልዩነት እንዳለው የተለያዩ እንደሆነ ተቀብሏል። ምንም ዲናይ አይደረግም። ግን ደግሞ እንደ ኢማም ራዚ አይነት ደግሞ ይኸውልህ እንደነ ኢማም ራዚዎቹ ደግሞ አይ ይኸውልህ ኢማም ራዚ በተፍሲሩ التفسير الكبير በኢማም ራዚ ያው በላጅብተ ወያስከሩን እና በላጅብቱ ወያስከሩን የሚለውን ምን ብሎ አስቀምጦታል ትርጉሙን ይኸውልህ first that the reading with the dhamma attributes surprise to Allah የመጀመሪያው በደማ የሚነበብ አላህ ተደነቀ ነው። exactly attributes surprise to Allah the exalted and that is impossible ይሄ ደግሞ ሊሆን አይችልም። አራዚ ይሄኛውን አነባበብ ውድቅ ነው የሚያደርገው። አጣብሪ ይቀበላል ሁለቱንም። in fact አጣብሪ አላህ ሊደነቅ አይችልም ነው ብሎ ነው የፈሰረው እሱ። ትክክል። ግን አብዛኞቹ ሊቃውንቶች ሁለቱንም ይቀበላሉ። እንደነ ኢማም አራዚ ደግሞ ወጣ ያሉ እንትኖች ሙፈሲሮች ደግሞ ምን ይላሉ? አይ ሊሆን አይችልም ይሄ ምክንያቱም አንቀበልም ይላሉ እነሱ። ትክክል because surprises a state that occurs with ignorance of a thing's description መደነቅ አንድን ነገር ካለማወቅ የሚመጣ ነገር ስለሆነ አላህ ደግሞ ይሄ ለሱ አይገባውም and it is known that ignorance is impossible for Allah አለማወቅ ደግሞ ለአላህ የሚገባው ስላልሆነ ይሄንን ውድቅ ያደርጋል እሱ። አብዛኞቹ ግን ሊቃውንቶች አብዛኞቹ ሙፈሲሮች ግን ሁለቱንም ይቀበላሉ። ለምን? ሁለቱም በሙተዋቲር ሰንሰለት ስለመጡ። ሁለቱም ይኸውልህ እያንዳንዱ ቁርአን እዚህ ጋር የምትመለከተው ሰንሰለት አላቸው። ልክ ሐዲስ ሰንሰለት እንደምትቆጥረው ሁሉ ሰንሰለት አለው። ስለዚህ ምን ያደርጋሉ? ሁለቱም ሙተዋቲር ከሆኑ አንደኛውን ሪጀክት የምታደርግ ከሆነ ሌላኛውንም ሪጀክት ማድረግ አለብህ ግዴታ። ስለዚህ ያለ አማራጭ ምንድነው? ሁለቱንም መቀበል ያለብህ።
ስለዚህ እንደነዚህ አይነት ልዩነቶች ማአት ነው ያሉት ማአት በተለይ በዚህኛው በአልኪሳይ እና በሀፍስ መካከል አንተ በፈትሃ የምታነባቸውን በብዙ ቦታ ላይ በደማት ነው የሚያነባው አልኪሳይ። ለምሳሌ ሱራ 17 102ን ራሱ ገልጠህ ብትመለከተው ሙሳና ፊራውን የተናገሩትን ንግግር ቃለ ለቀደ አሊምተ ሲል የሀፍስ ቁራን የአልኪሳይ ቁራን ቃለ ለቀደ አሊምቱ ብሎ ያነባል። ይህም ሚኒንጉን ኮምፕሊትሊ የሚቀይረው ነው። ሚኒንጉን ኮምፕሊትሊ ይቀይራል። ከዚህ ደግሞ የባሰ ደግሞ ግጭት ደግሞ ያለባቸው ግጭት በስነስርዓት የሚጋጩ ደግሞ እዚህኛው ቁርአን ላይ ይሄኛው ኢብን ከሲር የቁምቡል ሪዋያ ማለት ነው። የቁምቡል ይላል ይሄ ያየኸው አይደል? እዚህ ላይ ደግሞ ኮንትራዲክሽን ግጭት ሁሉ ሌሎቹን ግጭት እንኳን ላይሆኑ ይችላሉ ብለህ ብታስብ እዚህ ላይ ደግሞ ግጭት ሱራ 11 80 አንደኛው አያ ላይ ኮንትራዲክሽን ያለበትን ቦታ አለና አንድ አይደለም መጽሐፋችሁ በጣም ብዙ የተለያዩ መጽሐፎች ናቸው ያሉት። ይሄ ነው ኻሊድ ያ ቆይ ይሰማል ድምፁ? ይሰማል። እሺ አዳምጥ። እንግሊዘኛ ታዳምጣለህ አይደለ? ትርጉሙም ይገባሃል? ትርጉሙ ይገባኛል፣ አዳምጣለሁ፣ ችግር የለውም። በቃ ስማው የሚለውን አዳምጠው። ይሄው ከመጀመሪያው ላድርግልህ። Every single student of knowledge knows who studies ulum al-Quran that the most difficult topics are ahruf al-Qira'at. ምን አለ? እያንዳንዱ የእውቀት ተማሪ ኡሉም አልቁርአንን የቁርአን ሳይንስን የሚያጠናው እያንዳንዱ የእውቀት ተማሪ የመጨረሻው ከባዱ ቶፒክ ከባዱ ርዕስ አህሩፍና ቂራአት እንደሆነ ያውቃል አለ። ከዛ አዳምጥ። And the concept of ahruf and the reality of ahruf and the relationship of the Uthmani Mus'haf and the ahruf and the preservation of the ahruf, is it 1, is it 3, is it 7, and the relationship of the qira'at to the ahruf. This is a topic that when you're the beginning student of knowledge, you're like, what is all of this going on? እዚህ ጋር ነው በደንብ ፎከስ እንድታደርጉ። አይ ሆፕ ድምፁ በደንብ ይሰማ። ቆይ ይሄንን እዚህ ጋር ላስተካክለው። ድምፁን ቀንሰውና ስልኩን ጠጋ አድርጉ። ድምፁን ጨምሮ ማለት ነው ያሰማል። ትንሽ ተከታተላ ነው። ስማው አሁን When you go a little bit more, አሁን በደንብ ይሰማል። ይኸው እዚህ ጋር በደንብ ስማ። is all of this going on? That when you're the beginning student of knowledge, you're like, what is all of this going on here? When you go ምን አለ? የመጀመሪያ የእውቀት ገና ጅማሮን ቦታ ላይ እያለ ይሄንን ነገር ስትመለከት ምንድነው ይሄ ሁሉ ነገር ብለህ ግራ ትጋባለህ አለ። ምንድነው ይሄ ሁሉ ነገር? ከዛ ደግሞ አዳምጥ። a little bit more, you learn to simply memorize what your teachers say and regurgitate it out. ከዛ ደግሞ ምን አለ? ትንሽ ስትማር ደግሞ አለ ትንሽ ስለዚህ ነገር እውቀት ስታዳብር የተነገረህን ነገር እያመነጀክ መጥፋትን ትማራለህ አለ። እያመነጀክ የሚነገረህ ልክ እንደ ገደል ማሚቱ ማለት ነው። ሰዎች አይ እንዲህ ማለት ነው ብለው ይነግሩሃል። እሷን ትውጥና መልሰህ ትተፋለህ። ብዙ ሙስሊሞች አሁን እዚህ ቲክቶክ ላይ እየገቡን መልሳለን የሚሉት ይሄንን ነው የሚያደርጉት። ይሄ ትንሽዬ ከፍ ብለህ መጀመሪያ ምንም እውቀት የሌላቸው የኮምፒውተር ስህተት ነው ምናምን የሚለው ነገር ውስጥ ነው የሚገባው። ከዛ ደግሞ መልስ ደግሞ የሰሙ ከኡስታዞች ደግሞ ምን ያደርጋሉ? ያቺን መልስ መልሰው መጥፋት ይፈልጋሉ። ይሄ ግን እንዲያውም እየተናገረ ያለው በትምህርት ደረጃ እንኳን እየተማሩት ላሉት ነው። ልብ በሉ፣ አዳምጡ። Memorize what your teachers say and regurgitate it out, and you don't fully comprehend. ምን መልሶ ከመጥፋት ውጪ ግን በደንብ አትረዱትም ምን ማለት እንደሆነ አለ። ከዛ አዳምጥ። When you do a deep dive is when things get very, very awkward and difficult. And this ጠልቃችሁ ስታጠኑት ግን የዛን ጊዜ ነው ነገሮች እየተወሳሰቡና እየከበዱ ይመጡታል። መጀመሪያ ላይ ዝም ብሎ ነገር ሊመስል ይችላል። ጠልቀህ ስታጠናው ነው የዛን። ይሄ ሰውዬ በነገራችን ላይ በኢሜይሉ ላይ ኢሜይሎች በውስጥ ሲጻጻፉ ሊክ አድርገው አውጥተውባቸው
በኢሜይሉ ላይ በዚህ ጉዳይ ላይ ከእምነታቸው የወጡ ሊቆችን አውቃለሁ ብሏል። በዩኒቨርሲቲ ደረጃ ትልልቅ ምሁራኖች በዚህ ጉዳይ ያው አዳምጡ አሁን የሚለው ቀልድ አይደለም፣ ይሄ ከሰሃባዎች ጊዜ ጀምሮ የነበረ ችግር ነው የሚለው። The issue of ahram and qira'at caused confusion to somebody whom the Prophet said, if you want to listen to the Quran directly, listen to Ubay. Ubay is not some even average Sahabi. He is the Qari of the Quran. He is the master. He is who he is. And he goes, فَدَخَلْ فِي نَفْسِي شَكْ. What is all this? ኡበይ ብን ካብ መሐመድ ቁርአንን መማር ካለባችሁ ከዚህ ሰው ተማሩ የተባለ የቁርአን ሊቅ ነው። ግን ኡበይ ብን ካብ እንኳን ሳይቀር ምንድነው ይሄ ሁሉ ነገር ብሎ ግራ ተጋብቷል። እንዲያውም በልቤ ውስጥ ጥርጣሬ ያደረ ነው የሚለው ሐዲሱን ነው ኮት የሚያደርገው። ኡበይ ብን ካብ በሐዲሱ ላይ በጃህልያ ጊዜ ድረስ ስለየትኛው ቦታ ነው እሱ እያወራ ያለው? ሐዲስ የኡበይ ብን ካብ ሐዲስ አለ። እሱን ሐዲሱን አይ መሰረቱ ምን ላይ ነው እያወራ ያለው እሱ? ስለ እነዚህ ልዩነቶች፣ ስለ ሐሩፍና ቂራአት ልዩነቶች። ኦኬ አዳምጡ። Again, this is the view. You're asking some very honest question. It's the first time I'm saying these things. Many people are aware who listen to my lectures that I mentioned the crises that happened to me at Yale. እኔ ራሴ ችግር የየል ዩኒቨርሲቲ ያለውኝ በአንድ ወቅት ከፍተኛ የእምነት ችግር አጋጥሞኝ ነበረ ብሎ ነው የሚናገረው ይሄ ሰውዬ ራሱ ሼኹ ማለት ነው። በዚህ ጉዳይ ምክንያት ችግር አጋጥሞኛል እያለ በረጅም ነው ቪዲዮን ገብታችሁ መመልከት ትችላላችሁ። የያስር ቃሪ በጣም በዚህ ቪዲዮ ምክንያት ውርጅብኝ ነው የወረደበት። ውርጅብኝ እንዴት እንደዚህ በአደባባይ ወጥተህ ስለ ቁርአን ትናገራለህ በሚል ማለት ነው። ብዙ ነገር ነው የተናገረው፣ ብዙ ነገር ነው ያወጣው እዚህ ቪዲዮ ላይ ብቻ እና ይሄ 2017 18 አካባቢ የወጣ ነው እና እንደምታስበው ቀላል አይደለም። ጭራሽ እያጠናኸው ስትሄድ ውስብስብነቱ እየባሰ እየከፋ። በነገራችን ላይ እዚሁ ቪዲዮ ላይ ራሱ መሐመድ ሂጃብ ነው ኢንተርቪው የሚያደርገው። መሐመድ ሂጃብ ማለት ይሄ ሰውዬ ነው። ይሄው መሐመድ ሂጃብ ታውቁታላችሁ። እሱ ኢንተርቪው እያደረገው የሆነ ሰዓት ላይ ይጠይቀዋል። ምን ብሎ ነው የሚጠይቀው? ነጭ መጽሐፍ ሰጥቼ ይህንን ቁርአን አሁን ቁርአንን ጻፍልኝ እዚህ ነጭ መጽሐፍ ላይ ብልህ ትጽፈዋለህ ወይ ብሎ ሲጠይቀው እንደምታስበው ቀላል አይደለም ነው ያለው። ከዛ እንዲያውም መሐመድ ሂጃብ መልሶ ምን አለ? እንዴ ሼክ ምን ሆነህ ነው እንዴ? how can you say that? እንዴት እንደዚህ ትላለህ? እንዴት ነው መጽሐፍ የሚከብደው ሲለው የሼኹ መልስ ምንድን ነው መሰለ? መሐመድ ሂጃብ ይሄንን ነገር በውስጥ እናውራ፣ አትገፋፋኝ እዚህ ላይቭ ላይ ይሄንን ነገር እንድናገር፣ በውስጥ እናውራ። ይሄንን ስለዚህ ነገር ዲስከስ የምናደርገው በጣም አድቫንስድ ከሆኑ ተማሪዎች ጋር ነው እና በውስጥ እናውራ ምን ብሎ ተናግሯል። ከዛ በተረፈ እርግጥ ነው ሁሉም የአላህ ቃል ስለመሆኑ አልክድም አለ። ሁሉም እነዚህ ሁሉ እዚህ ጋር ስላሉት ሁሉም የአላህ ቃል ነው፣ ግን እንደምታስበው በቀላሉ ይሄ ነው ብዬ ምጽፈው አይደለም ብሎ ነው የሚመልሰው። እንዲያው ቀንጭቤ ፓርቱን ብቻ እየነገርኩ ሳይሆን ሰውየው እየካደ አይደለም። እየካደ አይ የአላህ ቃል ያልሆነ አለ እያለ ነው ሳይሆን ሁሉም ስለ አላህ ቃል ስለመሆኑ ያምናል፣ ልዩነት እንዳለባቸው ያምናል። ግን ነጭ ወረቀት ተሰጥቶኝ በነጭ ወረቀት ላይ ግን ይሄ ነው ትክክለኛው ብዬ ምጽፈው አይደለም፣ ወይንም ይሄኛው ነው ቁርአን ብዬ ምጽፈው አይደለም፣ ቀላል አይደለም እንደዛ ብሎ የተናገረው ነው። እና እንደዛ ነው ያለው። እስልምናውንም የሰረዙ ብዙ ሰዎች ነበሩ አርዲዬ በዚህ ቪዲዮ ምክንያት። በጣም ብዙ ሰዎች እስልምና እንኳን በቃ ወጥቷል እንኳን ኦልሬዲ ኩፋር ነው ያሉት ብዙ ልጆች ነበሩ። እሱንም ምናልባት ማየት ይችላል ወንድማችን ካሊድ። አደርግበታለሁ እና አሁን ጥያቄ ወጣ ካለ ከሩሱ ወጣ ያለ ጥያቄ ማለት ያው ርዕስ ካለ